እጅግ ባልተጠበቀና ባልታሰበ ሁኔታ ከአንድ ወራት በላይ አልንቀሳቀስ ብሎ የነበረው የምንዛሬ ዋጋ በዛሬው ዕለት ዶላርን ጨምሮ ሁሉም ሀገራቶች ጨመሩ። ምን ያክል ጨመሩ? ሙሉ ዝርዝር መረጃውን ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሰኔ 22 2018 አነጋጋሪውና አወዛጋቢው የምንዛሬ ዋጋ በተለይ ከወራቶች በላይ ምንም አይነት ጭማሪ ታይቶበት የማይታወቀው የኢትዮጵያ ንግድ ባንክ ዶላርን ጨምሮ የተለያዩ ሀገራት ላይ ጭማሪ አድርጓል። አንድ የአሜሪካ ዶላር ከ3 ብር ከ80 አካባቢ በላይ ጭማሪ አድርጓል። እንዲሁም በጥቁር ገበያስ የጨመሩ የቀነሱ ሀገራቶች የሚሉትን የ17 ሀገራትን መረጃ አካተን ወደ እናንተ ከች ብለናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክብራን ተመልካቾቼ የኢትዮጵያ ንግድ ባንክ ከወራቶች በላይ በዚህ መልኩ ጭማሪ አድርጎም አያውቅም። ዛሬ እስኪ የኢትዮጵያ ንግድ ባንክ በ8 ሀገራት ላይ ያለውን የምንዛሬ ዋጋ በማስቀደም የጥቁር ገበያን በማስከተልና ድረስ ላለፉት ወራት እንግዲህ አንድ የአሜሪካ ዶላር እስከ 153 ብር ከ90 እንዲሁም 154 ብር አካባቢ ይገዛ የነበረው የኢትዮጵያ ንግድ ባንክ በዛሬው ዕለት ባልተጠበቀ ሁኔታ እንግዲህ 157 ብር ከ01 ሳንቲም ገዝቶ 160 ብር ከ16 እየሸጠ ይገኛል። ፓውንድ ስተርሊን 203 ብር ከ61 ገዝቶ 207 ብር ከ68 እየሸጠ ይገኛል። ዩሮን 179 ብር ከ28 ገዝቶ 182 ብር ከ87 እየሸጠ ይገኛል። የስዊስ ፍራንክን 190 ብር ከ89 ገዝቶ 194 ብር ከ71 እየሸጠ ይገኛል። የኩዌት ዲናርን 500 ብር ከ57 ገዝቶ 510 ብር ከ58 እየሸጠ ይገኛል። የቻይና ዩዋንን 22 ብር ከ66 ገዝቶ 23 ብር ከ12 እየሸጠ ይገኛል። የዱባይ ደርሃምን 42 ብር ከ75 ገዝቶ 43 ብር ከ60 እየሸጠ ይገኛል። የሳውዲ ሪያልን 41 ብር ከ81 ገዝቶ 42 ብር ከ65 እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ በዛሬው ዕለት እንግዲህ ባልተጠበቀ ሁኔታ ጭማሪ አድርጎ ሙሉ ዝርዝሩ ይህን ይመስላል። ሌላው በጥቁር ገበያ በዛሬው ዕለት ዌብሳይቱ በዚህ ሰዓት እንግዲህ ባስነበበን መረጃ መሰረት አንድ የአሜሪካ ዶላር 183 ብር ከ88 ሳንቲም ሲመነዘር 100 የአሜሪካ ዶላር 18388 የኢትዮጵያ ብር እየተመነዘረ እንደሚውልና ትላንትና ከነበረበት ጭማሪ ማድረጉን ተመልክተናል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 130 ብር ከ80 ሳንቲም ሲመነዘር 100 የካናዳ ዶላር 13000 ከ80 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 218 ብር ከ10 ሳንቲም ሲመነዘር 100 ዩሮ 21810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 260 ብር ከ66 ሳንቲም ሲመነዘር 100 ፓውንድ ስተርሊ 26000 ከ66 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 49 ብር ከ40 ሳንቲም ሲመነዘር 100 የሳውዲ ሪያል 4940 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ72 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ72 ሳንቲም ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 610 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 61000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 266 ብር ከ16 ሳንቲም ሲመነዘር 100 የጆርዳን ዲናር 26616 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 510 ብር ከ05 ሳንቲም ሲመነዘር 100 የባህሬን ዲናር 51000 ከ05 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላርን ስንመለከት 131 ብር ከ55 ሳንቲም ሲመነዘር
100 የአውስትራሊያ ዶላር 13155 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 505 ብር ከ12 ሳንቲም ሲመነዘር 100 የኦማር ሪያል 50512 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም አንድ የስዊስ ፍራንክ 139 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 13920 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ15 ሳንቲም ሲመነዘር 100 የቻይና ዩዋን 2615 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የኢጂፕሽያን ፓውንድ ነው። በዛሬው ዕለት አንድ የኢጂፕሽያን ፓውንድ 4 ብር ከ10 ሳንቲም ሲመነዘር 100 የኢጂፕሽያን ፓውንድ 401 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ሳንጨምር ሳንቀነስ ወደ እናንተ አድማጭ ተመልካቾቻችን ጆሮ አድርሰናል ማለት ነው። ከሰሞኑ እንግዲህ እንደሚታወቀው በተለይ በብሔራዊ ባንክ መመሪያ መሰረት በባንኮችና በጥቁር ገበያ መካከል ያለው ሰፊ ልዩነት ለማጥበብ የተለያዩ አዳዲስ የገንዘብ ፖሊሲዎች መውጣታቸውን ተከትሎ የጥቁር ገበያ ሐዋላ እጅግ በአጣብቂኝ ውስጥ መግባቱ ይታወሳል። ከ15 ቀን በፊት እንደምታውቁት ብሔራዊ ባንክ ዶላርን ለጨረታ ባቀረበበት ማግስት የጥቁር ገበያ ሐዋላ ለተከታታይ 10 ቀናት አካባቢ ቀንሶ ዳግም አገርሽቶ የነበረ ቢሆንም ከ3 ቀን በፊት ግን የወጣው የዶላር ጨረታ የጥቁር ገበያውን በከፍተኛ ሁኔታ አጣብቂኝ ውስጥ የከተተበት ሁኔታ ነው የሚገኘው። ይህ እንግዲህ በተለይ በሀገራችን ኢትዮጵያ ያለው የውጭ ምንዛሬ እጥረትን ይቀርፋል ተብሎ የሚታሰብ ቢሆንም በተለይ በሀገራችን ኢትዮጵያ በዝቅተኛው ማህበረሰብ ላይ እየተፈጠረ ያለውን የኑሮ ውድነት ጫና ለማቃለል የጥቁር ገበያ ሐዋላ መጥፋትና መዳከም እጅግ ከፍተኛ የሆነ ተጽዕኖ እንዲፈጠር ያደርገዋል እያልን እንግዲህ ሰላም ለሀገራችን፣ ሰላም ለኢትዮጵያ። ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለበርካታ ኢትዮጵያውያን ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቁ እንዲህ አይነት መረጃዎች እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዕለቱ ያስኩላችሁ ዕለታዊ ምንዛሬ ዋጋ ተመንና የዋጋ ዝርዝርን በተመለከተ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።